በእንግሊዝ እግር ኳስ በተለያዩ ዘመናት ስለነበሩ ተቀናቃኝነቶች ብዙ ተብሏል፣ ብዙ ተነግሯል። ነገር ግን እንደ ሁለቱ ክለቦች ያለ ትንቅንቅ በእንግሊዝ እግር ኳስ እስካሁን ድረስ አልታየም። አርሰናል ከማንቸስተር ዩናይትድ የእንግሊዝ እግር ኳስን ውበት የሰጠ ለእንግሊዝ እግር ኳስ ማስታወቂያ የሆነና ከዚህም በተጨማሪ ደግሞ በእንግሊዝ እግር ኳስ የውጤታማነት ዘመናት ሲነሱ ከፊት የሚነሳ የተቀናቃኝነት ታሪክ ነው። የሁለቱ ቡድን ተጫዋቾች ገና ሜዳ ከመግባታቸው አስቀድሞ በኮሪደር ውስጥ ጠባቸውና ክርክራቸው ይጀምራል። አለፍ ሲልም ደግሞ ገና ጨዋታው ከመጀመሩ አስቀድሞ በአሰልጣኞችና በተጫዋቾች መካከል የቃላት ጦርነቱ እንዲሁም ቃላት መወራወሩ አይሎ ይስተዋላል፣ ይታያል። ሜዳ ላይ ከገቡም በኋላ የሁለቱ ቡድን ተጫዋቾች አንገት ለአንገት ሲተናነቁ አንዱ ሌላኛውን ለማሸነፍ ከፍተኛ ጥረት ሲያደርግ ላለመሸነፍ የሚደረገው ትግልም እስከ መጨረሻው ደቂቃ ድረስ አይሎ የምንመለከትበት የእግር ኳስ ትንቅንቅ ነው። በሀገራችንም ሁለቱ ክለቦች ከፍተኛ ቁጥር ያላቸው ደጋፊዎች እንዲኖራቸው ምክንያት የሆነው ይህ የሁለቱ ክለቦች የተቀናቃኝነትና የደርቢነት መንፈስ ያለው ራይቫለሪያቸው ነው። አርሰናል ከማንቸስተር ዩናይትድ ሁለቱ ክለቦች እንዴት ባለ መንገድ ወደ ተቀናቃኝነት ሊመጡ ቻሉ? በነዛ የተቀናቃኝነት ዓመታት ላይ ሁለቱ ክለቦች ምን አይነት ውጤታማነትን አስመዝግበዋል? የማይረሱ ጨዋታዎችስ የትኞቹ ናቸው? ከዚህም ባለፈ የሁለቱ ክለቦች ተቀናቃኝነት እንዴት ባለ መንገድ ወደ ፍጻሜው ሊደርስ ቻለ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ይህንንም ከፈጣሪ ቀጥሎ እናንተን ይዘን እናሳካዋለን ብለን ተስፋ እናደርጋለን። እናም ይህንን ቻናል የምትከታተሉ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮ የእናንተን በብዛት ላይክ ማድረግ አጥብቆ ይፈልጋል። ስለዚህ ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙ ቫይራል እንዲወጣ ሁላችሁም ይህንን ፕሮግራም የምትከታተሉ ተከታታዮቻችን ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዳግም ተገናኘን። አርሰናልና ማንቸስተር ዩናይትድን የተመለከቱ ሁለት ዝግጅቶችን ወደ እናንተ የምናደርስ ይሆናል። ወደ በኋላ ላይ የምናደርሰው አጠቃላይ የሁለቱም ቡድኖች ጨዋታ በተመለከተ ምን አይነት የሜዳ ላይ እንቅስቃሴ ሊታይ ይችላል የሚለውን የቅድመ ጨዋታ ዳሰሳን ነው ወደ እናንተ የምናደርሰው። በዚህኛው ፕሮግራማችን ላይ ግን የሁለቱም ቡድኖች ራይቫለሪ፣ የሁለቱም ቡድኖች ትንቅንቅ ምን ይመስላል የሚለውን እዚህኛው ፕሮግራማችን ላይ የምንመለከት ይሆናል እና ብዙ ሰዎችን ወደኋላ በሀሳብ ይዘናቸው የምንጓዝበት ፕሮግራማችን ነው የሚሆነው። እንግዲህ በእንግሊዝ እግር ኳስ በአጠቃላይ በዓለምም እግር ኳስ ደርቢ የምንለው ስሜት የሚመነጨው ክለቦች በአንድ ከተማ ውስጥ በመገኘታቸው ምክንያት አጠገብ ላጠገብ ያሉ ክለቦች የደርቢ አይነት ስሜት ይዘው ከዛ በኋላ በዛ የደርቢ ስሜት የሁለቱ ቡድኖች ራይቫለሪ ይመሰረትና ያኛው ትንቅንቅ ደርቢ በሚለው መጠሪያ ይጠራል ማለት ነው። ለምሳሌ ማንቸስተር ዩናይትድ ከሊቨርፑል ወይ ማንቸስተር ዩናይትድ ከማንቸስተር ሲቲን ብንመለከት ተቀራራቢ የሆነ ሎኬሽን ላይ የሚገኙ ክለቦች በመሆናቸው ምክንያት ወይ ደግሞ አርሰናልና ቶተንሃም ሆትስፐርስ አርሰናልና ቼልሲን ብንመለከት አንድ አይነት ቦታ ላይ የሚገኙ ክለቦች በመሆናቸው ምክንያት የደርቢ ወይም ደግሞ የራይቫለሪ ተቀናቃኝ ሆነው እንመለከታቸዋለን። ያው አንድ አይነት ከተማ ላይ የሚገኙ ክለቦች ተቀናቃኝ ቢሆኑ ብዙም አያስገርምም። ምክንያቱም ስታዲየማቸው በጥቂት ኪሎ ሜትሮች ርቀት ነው የሚገኘው። ከዚህ በተጨማሪ ደግሞ የኢኮኖሚ ተቀናቃኝነት ይኖራል፣ ብዙ ነገሮች ይኖራሉ። ለምሳሌ አሁን የማንቸስተር ዩናይትድ እና የሊቨርፑልን ተቀናቃኝነት ስናነሳ ከእግር ኳስ ከሜዳ ላይ ትንቅንቅ ባሻገር የኢኮኖሚም የበላይነት ብዙ ነገሮችንም አብረን ጨምረን የምናነሳበት ይሆናል። ነገር ግን ደግሞ አንዳንድ ደርቢ በሚል መጠሪያ ወይም ኮንቴክስት የሚጠሩ ትንቅንቆችና ፍልሚያዎችን ደግሞ ስንመለከት አንድ አይነት ቦታ ላይ በመገኘታቸው ምክንያት የተፈጠረ አይደለም፣ ወይ ተመሳሳይ ቦታ ላይ በመገኘታቸው ምክንያት የተፈጠረ አይደለም። ይልቁንም ደግሞ አንደኛው ከአንደኛው ጋር በሚኖራቸው የውጤት ተፎካካሪነት ምክንያት እንዲህ አይነት ነገሮች ሲፈጠሩ እንመለከታለን። ለምሳሌ የማንቸስተር ሲቲ እና እንዲሁ ደግሞ የሊቨርፑልን የአመታት ተቀናቃኝነት የምናስታውሰው ነው። በተለይ ፔፕ ጓርዲዮላ ማንቸስተር ሲቲን ይዞ የርገን ክሎፕ ደግሞ ሊቨርፑልን ይዘው ለአመታት በተቀናቃኝነት መንፈስ ሲጫወቱ ተመልክተናል። ሁለቱ ክለቦች ሲገናኙ ልክ እንደ ደርቢ ነው ጨዋታው የሚታየው እና እንደውም ለዛ ነው የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ የርገን ክሎፕ
ከሊቨርፑል እንደሚለቁ ባሳወቁ ጊዜ ካሁን በኋላ የሰላም እንቅልፍ መተኛት ይጀምራሉ። ምክንያቱም የርገን ክሎፕ በሊቨርፑል አሰልጣኝነት በነበረበት ጊዜ ብዙ እንቅልፍ አልባ ሌሊቶችን አሳልፌያለሁ በማለት ሲናገር የነበረውና ይሄ የደርቢ ስሜቱ ምን ያክል ከፍተኛ እንደሆነ የሚያሳይ ነው። ሁለቱ ክለቦች ሲገናኙ ሚዲያው፣ ተጫዋቾቹ፣ አሰልጣኞቹ እርስ በርስ የሚሰጧቸው ብዙ ሀሳቦች እንዳሉ እንመለከታለን። ያለፉትን 2-3 ዓመታት አርቴታና ፔፕ ጓርዲዮላ ደግሞ የአይነት የራይቫለሪ ስሜት የደርቢ የሚመስል የተቀናቃኝነት ስሜት ነበራቸው። አርሰናልና ማንቸስተር ሲቲ ሲጫወቱ ከዚህ ቀደም እናየው ከነበረው የተለየ ስሜት ሜዳ ላይ በሁለቱም ቡድኖች በኩል እናያለን እና አሁን የምናነሳውን የአርሰናልና የማንቸስተር ሲቲን የተቀናቃኝነት ስሜት ደግሞ የሚያስታውሰው ያ የቀድሞው የአርሰናልና የማንቸስተር ዩናይትድ ራይቫለሪ ወይም የሁለቱ ቡድኖች ትንቅንቅ ነው ማለት ነው እና በእንግሊዝ እግር ኳስ እንዲህ አይነት ራይቫለሪ፣ እንዲህ አይነት የተፎካካሪነት ስሜት፣ እንዲህ አይነት የተፎካካሪነት መንፈስ ታይቶ አያውቅም። ይህንም ብዙዎቹ የሚስማሙበት ነገር ነው። ሁለቱም በየራሳቸው ውጤታማ ክለቦች የነበሩ እንዲሁ ደግሞ ሜዳ ላይ እንኳን ሲገናኙ አንዱ ለአንዱ በፍጹም የማይተኛበት ገና ጨዋታው ከመጀመሩ ከ1 ሳምንት ከ2 ሳምንት አስቀድሞ የቃላት ጦርነቶች የሚጀመሩበት፣ ዝግጅቶች የሚጀመሩበት፣ ብዙ ነገሮች የሚከናወኑበት ደርቢ የሚመስል የተቀናቃኝነት ፍልሚያ ነው የአርሰናልና የማንቸስተር ዩናይትድ። ሁለቱም ትልልቅ ክለቦች ናቸው። ቤዚካሊ በመሰረታዊነት አርሰናልንም ማንቸስተር ዩናይትድን የአመሰራረት መንገዳቸውን ስር መሰረታቸውን ብንመለከተው ትላልቅ ክለቦች ናቸው። ወደዚህ ራይቫለሪ ሲመጡ ግን ማንቸስተር ዩናይትድ የእንግሊዝ እግር ኳስን ከ90ዎቹ በፊት በደንብ ዶሚኔት ያደረገበት በጣም ትልልቅ የሚባሉ ከሰር አሌክስ ፈርጉሰን በፊት የነበሩ አሰልጣኞችም ክለቡን ትልቅ አድርገውት ነበር የሄዱት። ሰር አሌክስ ፈርጉሰን ወደ ማንቸስተር ዩናይትድ ከመጡ በኋላ ደግሞ የእንግሊዝ እግር ኳስን ዶሚኔት ያደረገ ኤራ፣ የአንድ ትልቅ ክፍለ ዘመን በማንቸስተር ዩናይትድ ስንመለከት ነበረ። 13 የእንግሊዝ ፕሪሚየር ሊግ ዋንጫዎችን ያሸነፉ አሰልጣኝ ናቸው። ማንም የእሳቸውን ያህል 13 የእንግሊዝ ፕሪሚየር ሊግ ዋንጫ ያሸነፈ የለም። አይደለም 13 11 10 እንኳን ያሸነፈ አሰልጣኝ የለም። አሁን እንግዲህ ፔፕ ነው ወደ እሳቸው የተጠጋ የሚገኘው ወደ ሰር አሌክስ ፈርጉሰን በርካታ እንግሊዝ ፕሪሚየር ሊግ ዋንጫዎችን በማሸነፍ እና እሳቸው ፕሪሚየር ሊጉን ዶሚኔት አድርገውት ነበር። ብዙ ነገሮችን ተቆጣጥረዋል። የእንግሊዝ እግር ኳስን ኃያልነት ያስመለከቱ አሰልጣኝ ነበሩ። አርሰናል ደግሞ በዛን ወቅት የሚጫወተው እግር ኳስ ብዙም የሚያስደስት አልነበረም እያሉ ብዙዎቹ ወቀሳ ያቀርቡ ነበር እና አርሰን ቬንገር በ1996 ወደ አርሰናል ከመጡ በኋላ የአርሰናልን ብቻም ሳይሆን በአጠቃላይ የእንግሊዝ እግር ኳስን ባህል የቀየሩ አሰልጣኝ ናቸው። ከአመጋገብ ጀምሮ ኒውትሪሽንን በተመለከተ ከዛ ደግሞ ሌሎች ነገሮችንም ስናይ አሰልጣኙ በጣም ትልቅ በሚባል ደረጃ አርሰናልንም የእንግሊዝ እግር ኳስንም እንደቀየሩ ይነገራል እና የአርሰን ቬንገር ወደ አርሰናል መምጣት የሁለቱም ቡድኖች ራይቫለሪ ስሜት በጣም ከፍ ወዳለ ደረጃ ያሸጋገረ ነበር። ማንቸስተር ዩናይትድ ሊጉን ዶሚኔት አድርጎታል፣ ተቆጣጥሮታል። በአውሮፓም ደግሞ በጣም ስሙ የሚጠራ ስመገናና ክለብ ነበር እና ያንን ክለብ ደግሞ ውጤታማነቱን ያስቆመው ክለብ አርሰናል ነበር። አርሰን ቬንገር ወደ አርሰናል መጡ። ወደ አርሰናል ከመጡ በኋላ ውብ እግር ኳስ የሚጫወት በጣም ምርጥ ተጫዋቾችን የሰበሰበ ከዛ ደግሞ የማንቸስተር ዩናይትድን ኃያልነትን ለመግታት የመጣ ቡድን ተደርጎ ነበረ ይታይ ነበረው እና ሁለቱ ቡድኖች በጋራ እስከ 2005 ድረስ በነበረው ጊዜ በርካታ የፕሪሚየር ሊግ ዋንጫዎችን አብረው አንስተዋል። የኤፍኤ ካፕ ዋንጫዎችን አሸንፈዋል። የአውሮፓ መድረኮችን ማንቸስተር ዩናይትድ ቻምፒየንስ ሊግን ሲያሸንፍ፣ አርሰናል ደግሞ ለዩሮፓ ሊግ ፍጻሜ ደርሶ በጋላታሳራይ ቢሸነፍም፣ ቻምፒየንስ ሊግ ፍጻሜ ደርሶ በባርሰሎና ቢሸነፍም፣ በአውሮፓ እግር ኳስም ዶሚኔት ሲያደርጉ የነበሩ ክለቦችን ስንመለከት ነበር። ከ96 በኋላ ያንን ሁኔታ ነው በደንብ እየተመለከት ነው። አርሰናል ደግሞ የማይደፈር የሚመስለው ኦልድ ትራፎርድ ላይ ሄዶ የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳቱን ያረጋገጠበት ጊዜ ደግሞ ነበረ። ይሄ በታሪክ የሚታወስ ነው እና ማንቸስተር ዩናይትድ ከአርሰናል ጋር በነበረው ፉክክር አርሰናል ደግሞ ማንቸስተር ዩናይትድን ተፎካክሮ የፕሪሚየር ሊጉን ዋንጫ ከአንዴም ሁለቴ ሲያሳካ የነበረባቸውን ሂደቶች ደግሞ በደንብ ተመልክተናል። በ1998 አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ሲያሸንፍ 3 ጨዋታዎች በእጁ ላይ የቀሩት ኦልድ ትራፎርድ ላይ ሄዶ የእንግሊዝ ፕሪሚየር ሊግ ዋንጫን ማሸነፉን አረጋግጧል። አርሰን ቬንገር በሁለተኛ ውድድር ዓመታቸው ነው
የእንግሊዝ ፕሪሚየር ሊግ ዋንጫን ከአርሰናል ጋር አብረው ያሸነፉት እና ማንቸስተር ዩናይትድን በተለይ ኦልትራፎርድ ላይ መጥቶ ማሸነፍ እጅግ በጣም አስቸጋሪ ይመስል ነበር እና አርሰናሎች ግን ያንን ነገር አድርገው የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳታቸውን እዛ ኦልትራፎርድ ላይ ኦቨርማርስ ባስቆጠራት ጎል አማካኝነት ያንን ነገር የሚያደርጉበትን እድል በእጃቸው አስገብተዋል። 2001 ላይ አርሰናል በማንቸስተር ዩናይትድ 6 ጎሎች የተቆጠሩበትና 6-1 የተሸነፉበት ጨዋታ የሚዘነጋ አልነበረም። በዛው በ2001 ፋቢያን ባርቴዝ የማንቸስተር ዩናይትድ ግብ ጠባቂ የተሳሳታቸውን 2 ስህተቶች አርሰናል ሃይበሪ ላይ ዩናይትድን 3-1 ያሸነፈበት ጨዋታ፣ ዊልቶርድ እንደገና ኦልትራፎርድ ላይ መጥቶ በግንቦት 2002 አርሰናል ዋንጫ ማንሳቱን ያረጋገጠበትን ድል ያስመዘገበበት ብዙ የሚጠቀሱ ጨዋታዎች አሉ። ከዛም በኋላም ቢሆን በተለይ ደግሞ በ2009 አርሰን ቬንገር የውሃ መጠጫ ፕላስቲክ በእግራቸው ጠልዘው ከሜዳ እንዲወጡ የተደረገበትና የዩናይትድ ደጋፊዎች በሳቸው ላይ የተሳለቁበት፣ 2011 ደግሞ ማንቸስተር ዩናይትድ አርሰናልን 8-2 ያሸነፈበት የጨዋታ መርሃ ግብርም ከማይዘነጉት መካከል ተጠቃሹ ነው። ነገር ግን ደግሞ 2 ጨዋታዎች በሁለቱ ክለቦች በኩል ያለውን ራይቫለሪ በደንብ ከፍ አድርገው የሚያሳዩ ናቸው። 2-3 ዘ ባትል ኦፍ ኦልትራፎርድ ተብሎ የተጠራው የአርሰናልና የማንቸስተር ዩናይትድ ጨዋታ እጅግ በጣም የሚያስገርም የጨዋታ መርሃ ግብርም እንደነበረ ይጠቀሳል። እንግዲህ አርሰናል በወቅቱ እንደምታስታውሱት ትልቅ በሚባል ሁኔታ የእንግሊዝ ፕሪሚየር ሊግ ዋንጫን ያሸነፈበት፣ ለመጨረሻ ጊዜ አርሰናልም ፕሪሚየር ሊግ ዋንጫ ያነሳው በዚያ ውድድር ዓመት ነው። ከዛ በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን አርሰናል አላነሳም ወይም አላሸነፈም እና 2-3-4 ላይ ኦልትራፎርድ ላይ ሲገናኙ ማንቸስተር ዩናይትድ የፍጹም ቅጣት ምት አግኝቶ ነበረ። ነገር ግን ያንን የፍጹም ቅጣት ምት ሩድ ቫን ኒስተልሮይ ሊጠቀምበት አልቻለም። የፍጹም ቅጣት ምቱን አመከነው። የግቡ አግዳሚ ላይ ነበር እንደውም ኳሱን የለቀቀው እና ይህ ከሆነ በኋላ ጨዋታው እንደተጠናቀቀ የአርሰናል ተጫዋቾች ቫን ኒስተልሮይን ሲያዋክቡት ነበር የተመለከት ነው። ሲገፈትሩት፣ ሲጎሽሙት፣ ለመምታት የተቃጡበትን ሁኔታ ስናይ ነበረ እና እንዲሁም የአርሰናል ተጫዋቾች ከዛ በኋላ ሲጠየቁ ያን ነገር በማድረጋችሁ ትጸጸታላችሁ ወይ ተብሎ ሲጠየቁ አረ በፍጹም አንጸጸትም፣ ያንን ነገር እንደው ደግመን ማድረግ የሚቻል ቢሆን ደግመን ሁሉ እናደርገዋለን እስከ ማለት ደረጃ የደረሱበት ነበር። ይሄ ምን ያክል ከፍተኛ የሆነ ስሜት በሁለቱ ክለቦች በኩል እንዳለ የሚያሳይ ነው። አርሰን ቬንገርም ስለ ቫን ኒስተልሮይ ሲናገሩ ቫን ኒስተልሮይ ጥሩ አጥቂ ነው፣ ነገር ግን ደግሞ በዛኑ ልክ አታላይ ተጫዋች ነው በማለት ስለዚህ ተጫዋች ሲናገሩ ነበር እና እንደውም ሰር አሌክስ ፈርጉሰን አርሰናሎች በቃ ሰው ገለው ሊወጡ ነበረ እስከ ማለት ደረጃ ነበር የደረሱት። ቫን ኒስተልሮይ ላይ የነበረው ማዋከብ፣ ቫን ኒስተልሮይ ላይ የነበረው ነገር ከአንድ ዓመት በኋላ ማንቸስተር ዩናይትዶች ቂም ቋጥረው ነው አርሰናሎቹን ኦልትራፎርድ ላይ የጠበቋቸው። አርሰናል የሊጉን ዋንጫ አሸነፈ። ከዛ በኋላ ለ49 ጨዋታዎች ያለመሸነፍ ጉዞ ዘ ኢንቪዚብልስ አይበገሬው አርሰናል ሪከርድ ሰብሮ ያንን ጉዞ እያስቀጠለ ነበር። 50ኛ ጨዋታውን ባለመሸነፍ ውስጥ ሊቀጥል ሲል ግን ማንቸስተር ዩናይትድ አርሰናልን ከመንገዱ አስቆሞታል። ይሄ ጨዋታ ደግሞ ዘ ባትል ኦፍ ፒዛ ወይም ደግሞ የፒዛው ጦርነት የተባለውን ጨዋታ ያስከተለ ነበር ማለት ነው እና ማንቸስተር ዩናይትዶች በዛ ጨዋታ ላይ ኃይል የተቀላቀለበት ጨዋታ ይጫወቱ ነበረ። ዩቲዩብ ላይ ብትፈልጉት ታገኙታላችሁ ሙሉ ጨዋታውን እና ሬስ ላይ በጣም ከባባድ ጥፋቶች ይሰሩ ነበር። ማንቸስተር ዩናይትዶች ብዙ ፋውሎችን ሲሰሩ እናይ ነበረ እና በመጨረሻም ማንቸስተር ዩናይትድ ሩድ ቫን ኒስተልሮይ እንደገና የፍጹም ቅጣት ምታገኘ ያ በአርሰናል ተጫዋቾች ሲጎሸም ሲገፋ የነበረው ተጫዋች ያንን የፍጹም ቅጣት ምት አስቆጠረ። ዋይኒ ሩኒ እንደገና ሌላ ሁለተኛ ጎል አስቆጠረ። አርሰናሎች የፍጹም ቅጣት ምቱ የሚያሰጥ ነው ብለው አያምኑም፣ ተገቢ ነው ብለው አያምኑም። ያ የፍጹም ቅጣት ምት በመሰጠቱ ምክንያት ጎል ተቆጠረባቸው። ዋይኒ ሩኒ እንደገና ሁለተኛ ጎል አስቆጠረ። ዩናይትዶች እላቸውን ተወጡ ማለት ነው። ከዛ በኋላ ግን ሌላ ደግሞ ያልተጠበቀ ሁኔታ በዛ ሁኔታ ተፈጥሯል። ልክ ጨዋታው ካበቃ በኋላ ሰር አሌክስ ፈርጉሰን ወደ መልበሻ ክፍል ሲገቡ ልብሳቸው በፒዛ ቀለም ተጨማልቆ ነበረ ወደ መልበሻ ክፍል የደረሱት እና የማንቸስተር ዩናይትድ ተጫዋቾች በአሰልጣኛቸው እንደዚህ መሆን በጣም ተደናግጠዋል፣ በጣም ደግሞ ተበሳጭተዋል። ምክንያቱም ሰር አሌክስ ፈርጉሰን ላይ አይደለም ፒዛ መወርወር ይቅርና እሳቸውን ቀና ብሎ የሚያያቸው ተጫዋች እንኳን የለም።
በጣም የሚፈሩ አሰልጣኝ ናቸው። እንደው ስማቸውን ዝም ብሎ ፈርጉሰን ብሎ እንኳን አንጠልጥሎ መጥራት አይቻልም። ሰር አሌክስ ፈርጉሰን በሚል ይሄ ሰር የሚለውን ዋና መጠሪያቸውን እንኳን የክብር መጠሪያቸውን እንኳን ማስገባት የግድ ነው እና የማንቸስተር ዩናይትድ ተጫዋቾች በጣም ነበር የተበሳጩት። ማን ነው ሰር አሌክስ ፈርጉሰን ላይ እንደዚህ ያደረገው? ወንድ ልጆች እንደ ወንድ ኮስተር ብለው ይጣላሉ እንጂ ቡጢ ይሰናዘራሉ እንጂ እንዴት እንደ ፈሪ ተደብቀው ፒዛ ይወረውራሉ በማለት የማንቸስተር ዩናይትድ ተጫዋቾች በጣም ነበር የተበሳጩት። ነገር ግን በኋላ ላይ እንደተገለጸው ከሆነ ያንን የፒዛ ቁራጭ የወረወረው የአርሰናሉ የወቅቱ ታዳጊው ተጫዋች በኋላ ላይ የአርሰናል አምበል የነበረው የአርሰናሉ ሌጀንድ ወደ ባርሴሎና ሄዶ ብዙ ነገሮችን ያሸነፈው ፍራንሲስክ ፋብሬሃስ ነበረ በንዴት ሰር አሌክስ ፈርጉሰን ላይ ፒዛ የወረወረባቸው ማለት ነው እና ዘ ባትል ኦፍ ፒዛ የሚል መጠሪያ የተሰጠው ያ ጨዋታ በዚህ ምክንያት ነው እና በጣም አርሰን ቬንገርም በብዙ መንገድ የተበሳጩበት ነበር። ከዛም በኋላ በነበረው ጊዜ ሃይበሪ ላይ ሁለቱ ቡድኖች ተጫውተው ዩናይትድ ሲያሸንፍ ያንን ጨዋታ ገና መልበሻ ክፍል ውስጥ ከመውጣታቸው በፊት ነበረ ሁለቱ አምበሎች ሮይ ኪን እና ፓትሪክ ቬራ ሜዳ ላይ እንገናኝ ጠብቀኝ እየተባባሉ ሲዛዛቱ የነበሩት። በቃ ሁለቱም ማይዋደዱ ተጫዋቾች ማይዋደዱ አምበሎች ነበሩ። ቬራም የአርሰናል አምበል ኪንም የዩናይትድ አምበል ነው እና በቃ ሜዳ ውስጥ ለመገዳደል የሚዛዛቱ ተጫዋቾች ሁሉ ነበሩ። አንደኛው ለሌላኛው ያለው ስሜት እጅግ በጣም የተለየ ነው እና ለዛ ነው የሁለቱ ቡድን ተጫዋቾችም አሰልጣኞችም ስለ ሁለቱ ቡድኖች ፍልሚያ ሲናገሩ አንደኛው ሌላኛውን በጣም ኃይል በተሞላበት ሁኔታ ለመናገር የሚሞክረው። ሮይ ኪን የሁለቱን ቡድኖች ራይቫለሪ በተመለከተ አርሰናሎች ወሬኛ ናቸው እና ልክ እንደዚህ አይነት ትልልቅ ነገሮች ሲመጡ እኛንን ከነሱ በላይ በስነ ልቦና ረገድ ተሽለን ጠንካራ ሆነን የምንገኘው እና ይህን ነገር በማለት እንደውም እሱ ሲናገር ነበር። ጋሪ ኔቭልም በጣም በቃ ምን ጠላው ብቸኛ ቡድን ቢኖር አርሰናል ነው በማለት ሲናገር ነበረ ጋሪ ኔቭል እና በሁለቱ መካከል ምንም አይነት መከባበር እንደሌለ በቃ ጀስት ራይቫለሪ የሚባለው ስሜት ብቻ ሁለቱ ጋር እንዳለ ነው ሲናገር የነበረው። ከዚህ በተጨማሪ ሪዮ ፈርዲናንድም የሁለቱ ቡድኖች ጨዋታ እጅግ በጣም ከባድ እንደሆነና ገና ታናል ውስጥ ኮሪደር ውስጥ ያ ስሜት እንደሚጀምር ሲናገር፣ በአንጻሩ ፖል ስኮልስ ከአርሰናል ጋር ለሰከንድ እንኳን ሪላክስ ማድረግ አይቻልም ሲል ነው እንደውም እሱ የሚናገረው። የአርሰናል ተጫዋቾች ደግሞ ዩናይትዶችን በተለያዩ ነገሮች ሲተቿቸው እንመለከታለን። ፓትሪክ ቬራ ዩናይትዶች ይሄ ለማስፈራራት እኛን ለማስፈራራት ይሞክራሉ፣ ዳኛውን ያለውን ክራውድ ለመጠቀም ይሞክራሉ እና ለተወሰኑ አፍታዎች መዳከም የምታሳይ ከሆነ ዲስትሮይ ያደርጉሃል፣ ያጠፉሃል ሲል ነበር የተናገረው። ዴኒስ ቤርካምፕ ከማንቸስተር ዩናይትድ ጋር ኢንቴንሲቲው በጣም የተለየ ደረጃ ላይ ነው ያለው እስከ ማለት ደረጃ ደርሷል። ቴሪ ዳንኤል ኦንሪ በበኩሉ እነሱ እኛን ዶሚኔት ለማድረግ ከጨዋታው በፊት ለመተንኮስ ሁሉ ይሞክራሉ ሲል ነበረ ሀሴቱን የሰጠው። ሰር አሌክስ ፈርጉሰን በ2002 አርሰን ቬንገርን በተመለከተ አንድ ሀሳብ ሰጥተው ነበረ። አርሰን ቬንገር ገና ጀማሪ ሰው ነው እና አፉን ነው መዝጋት ያለበት። እኛ እንደዚህ ፊዚካል የሆነ ቡድን ይዘን ስንቀርብ እነሱ ያን ነገር አይወዱትም በማለት ሀሴታቸውን ሲሰጡ፣ በአንጻሩ ደግሞ አርሰን ቬንገር በበኩላቸው ማንቸስተር ዩናይትድ በዳኛ እገዛ የሚደረግለት ቡድን ነው፣ የዳኛ ውለታ የሚዋልለት ቡድን ነው እና እነሱ በማስመሰል በማስፈራራት የተካኑ ናቸው ዘይ ማስተርድ በማለት ነው የሚገልጹት እና ወደ ኦልድ ትራፎርድ መጥተው የሚዳኙ ዳኞች ድፍረት ሊኖራቸው ይገባል እስከ ማለት ደረጃ አርሰን ቬንገር ደርሰው ነበር እና አንዳንድ ጊዜ እንዲህ ነው በቃ በሁለቱ ቡድኖች በኩል የምናየው የተቀናቃኝነት ስሜት እዚህ ደረጃ የሚደርስ ነው። ምክንያቱም ሲገናኙ አንደኛው ወይ አንደኛ ደረጃ ላይ ተቀምጦ ሌላኛው ሁለተኛ ደረጃ ላይ ተቀምጦ ለዋንጫ የሚፎካከሩ ሆነው ነው የሚገናኙት እና እንደውም ፓትሪክ ቬራ ልክ ያንን የታናል ጭቅጭቅ ከዳኛው ጋር የነበረውን ከሮይ ኪን ጋር የነበረውን ጭቅጭቅ በተመለከተ ሲናገር አንዳንድ መስመሮች የሚታለፉ አይደሉም፣ በቃ ቀይ መስመራችንን አልፈው መምጣት የለባቸውም እስከ ማለት ደረጃ ነው የሚደርሱት። በቃ ኪንና ቬራ ከተገናኙ ሜዳ ውስጥ በቃ ተያይዞ መደባደብ፣ ከዛ ደግሞ አለፍ ሲል ለመጋደል ነው የሚቃጣቸው እና በጣም የሚገርም የራይቫለሪ ስሜት፣ ያውም እንደምታውቁት
ኪን ነው፣ አመፀኛ ነው አይደለም። እንዲህ አይነት የደርቢ ትኩሳት ያለው ጨዋታ አግኝቶ ይቀርና በማንኛውም ሰዓት ስሜቱ ይግላል። ፓትሪክ ቬራም ደግሞ በዛኑ ልክ አደገኛ ተጫዋች ነው እና ሁለቱ ተጫዋቾች ሜዳ ላይ ደግሞ ሲገናኙ አስቡት ምን ሊሆን እንደሚችል እና የሁለቱ ቡድኖች ራይቫለሪ በዚህ ስሜት የቀጠለ ነው። ለዛ ነው እኛ ሀገር ውስጥ ሁለቱ ክለቦች ብዙ ደጋፊዎች አሏቸው፣ አርሰናልም ማንቸስተር ዩናይትድ። በዴስቲቪ አብዮት ዴስቲቪ ቤት ከመጣ በኋላ ዴስቲቪ ቤት እየተሰበሰቡ የኳስ ማሳያ ቤቶች ላይ እየተሰበሰቡ ኳስ ይመለከቱ ነበር ብዙ ሰዎች እና እንደውም እስከ መደባደብ ደረጃ ሁሉ እስከ መበሻሸቅ ደረጃ ሁሉ ይደርሱ ነበር የአርሰናል እና የማንቸስተር ዩናይትድ ደጋፊዎች ማለት ነው እዚህ ሀገር ያሉት። በእርግጥ ያ ዘመን ካለፈ በኋላ አንዳቸው ለአንዳቸው የመከባበር አይነት ሁኔታን ያሳዩ ነበር። ለምሳሌ አርሰን ቬንገር ያ ሁሉ ጊዜ ካለፈ በኋላ የእንግሊዝ እግር ኳስን ወደፊት ያሻገረ የተቀናቃኝነት ጨዋታ ነበር ብለውታል ይህንን የአርሰናልና የማንቸስተር ዩናይትድን ጨዋታ። በአንጻሩ ሰር አሌክስ ፈርጉሰን በመጽሐፋቸው ላይ እንደገለጹት አርሰናል የእኛ ምርጡ ተፎካካሪያችን ነበረ፣ ምርጡ ቻሌንጅ የሚያደርገን ቡድን ነው በማለት እሳቸው ሲናገሩ ነበር እና እንደውም ኔቭል አሁን ካለፈ በኋላ ስናስበው በጣም ያስቃል እና ጦርነት የነበረ ጨዋታ ነው ሲል ነበር እንደውም ኔቭል የገለጸው የነበረው እና አንደኛው ለአንደኛው በፍጹም የማይዋደዱ ቡድኖች መሆናቸውን በዚህ መረዳት ይቻላል። ከዛ በኋላ እንዴት ያ ኤራ የሁለቱ ኤራ እየወረደ መጣ የሚለውን ነገር ስንመለከት እንግዲህ ከ2006 በኋላ የነበረው ጊዜ ሁለቱም ቡድኖች ብዙ ነገራቸው የተንሸራተተ ቀስ እያሉ ከነበሩበት ሌቭል የወረዱበትን ሁኔታ በደንብ የሚያሳይ ነበር። አርሰናል ከ2006 በኋላ ኦልሞስት ኮላፕስ አድርጓል ማለት ይቻላል። በተለይ አርቴታ ወደዚህ ቡድን ውስጥ እስኪመጣ ድረስ አርሰናል በቃ እየወረደ ነበር የመጣው። በፍጹም በዛ በነበረበት ሌቭል ሊቀጥል አልቻለም። ኤምሬትስን መገንባቱ፣ የነበረበትን ዕዳ ለመክፈል ሲያደርግ የነበረው ጥረት፣ ምርጥ ተጫዋቾችን ማጣቱ አርሰናል በዚህ ሂደት ውስጥ ዋጋ እንዲከፍል አድርጎታል። 2011 ላይ እኮ አርሰናል 8-2 ሲሸነፍ ወዲያውኑ ነው አርሰናሎች በነጋታው ፐርመርሳከርን አርቴታን ወደ ክለቡ እንዲመጡ ሲያደርጉ የተመለከተ ነው። ምክንያቱም በጣም ትልቅ የሆነ እድሳት ይፈልግ ነበር አርሰናል እና ለአርሰናል እንዲህ አይነቶቹ ነገሮች ከጊዜ ወደ ጊዜ ክለቡ እየተንሸራተተ እየወረደ መምጣቱን በደንብ አድርገው በግልጽ የሚያሳዩ ሆነው እናገኛቸዋለን። ነገር ግን ይሄ ብቻም ደግሞ አይደለም። ከዚህም ባለፈ ልክ አርሰናል እየወረደ ከመጣ በኋላ ምናልባት የማንቸስተር ዩናይትድን ተቀናቃኝነት ያንን የማንቸስተር ዩናይትድን ምርጡን ጊዜ ለማፍረስ እንደነ ቼልሲ ያሉ ቡድኖች በተወሰነ መንገድ ጥረት ሲያደርጉ እነ ቼልሲ የተወሰኑ ሲንቀሳቀሱ አይተናል። ግን ያን ያህል አጥጋቢ የሚባል አልነበረም። ምናልባት ቼልሲ በተወሰኑ ዓመታት ዋንጫ አሸንፏል። ለምሳሌ 2005 ላይ ያን ዋንጫ ያሸነፈበት ጊዜ ነበር። ፕሪሚየር ሊግ ካርሎ አንቸሎቲ ያንን ዋንጫ አሸንፈው ተመልክተናል። ማንቸስተር ዩናይትድ ደግሞ ከ2013 በኋላ በዛ በነበረበት ሂደት መቀጠል አልቻለም። ሰር አሌክስ ፈርጉሰን ክለቡን ለቀው ከወጡ በኋላ አሁንም ድረስ እንደምንመለከተው ማንቸስተር ዩናይትድን ወደ ቀደመው ክብሩ የሚመልሱ ተጫዋቾች፣ ወደ ቀደመው ልዕልናው የሚመልስ አሰልጣኝ አልተገኙም። ስለ ጨዋታው በኋላ ላይ የተወሰኑ ነጥቦችን ማንሳታችን አይቀርም። ግን እንደዛም ሆኖ ለዚህ አሁን ለሁለቱ ቡድኖች ለምንመለከተው የጨዋታ ፐርፎርማንስ ያንን የሚያስታውሱ ነገሮችን እምብዛም አንመለከትም። ከዛ በኋላ አርሰናልና ማንቸስተር ዩናይትድ ሲገናኙ ያን ያክል የሚያስደስት እንቅስቃሴ እኮ አንመለከትም ሜዳ ላይ። ይሄ ራይቫለሪ ስሜቱን የሚያስታውሱ ነገሮችን አንመለከትም። ማንቸስተር ዩናይትድ ከአርሰናል እንደ አንድ መደበኛ ጨዋታ ነው የሚቆጠረው። በቃ እንደ አንድ መደበኛ የእንግሊዝ ፕሪሚየር ሊግ ወይም ሁለት ትልልቅ ክለቦች የሚያደርጉት ጨዋታ ነው ተብሎ ብቻ ነው የሚታለፈው። ከዛ በስተቀር ግን ያ በፊት የነበረው የደርቢ ስሜት፣ የተቀናቃኝነት ስሜት አንዱ አንዱን በተቀናቃኝነት ስሜት የሚመለከትበት ነገር የለም። ምክንያቱም አሁን በደረጃ በጣም የተለያዩ ናቸው። አሁን እንኳን ያሉበትን ብትመለከቱ አርሰናል ለ4 ዋንጫዎች የተፎካከረ፣ ማንቸስተር ዩናይትድ ከአውሮፓ መድረክ ውጭ ሆኖ እና ደግሞ ዋንጫዎችን ለማሸነፍ ይችላል ወይ በሚባልበት ጥያቄ ምልክት ውስጥ በገባበት ደረጃ ላይ ነው የሚገኙት። ነገር ግን ደግሞ ያ የተቀናቃኝነት ስሜት የእንግሊዝ እግር ኳስ እንዲሸጥ ለዓለም እንዲሸጥ የእንግሊዝ ፕሪሚየር ሊግን እንግሊዛውያን ብቻም ሳይሆኑ እኛም ጋር እንዲደርስ ሌሎች በርካቶችም እንዲመለከቱት ምክንያት የሆነ ጨዋታ ነበረ። በሁለቱ ቡድኖች መካከል ይደረግ የነበረው ምንም ቦታ ላይ ይገናኙ፣ የኤፍኤ ካፕ ላይ የሚገናኙ፣ ቻምፒየንስ ሊግም ላይ ይገናኙ፣ ወይ ፕሪሚየር ሊግ ላይ በየትኛውም የጨዋታ መስክ ቢገናኙ ሁለቱ ቡድኖች በእንዲህ አይነት ስሜት ነበር የሚቀጥሉት።
ማንቸስተር ዩናይትድ አርሰናልን ያሸነፈበት ጨዋታ ላይ የአርሰናል ደጋፊዎች ሮቢን ቫን ፐርሲ ላይ ሁሉ ሲጮውበት ተመልክተናል። ምክንያቱም ለማንቸስተር ዩናይትድ በመፈረሙ ምክንያት ለማንቸስተር ዩናይትድ የመፈረሙ ምክንያት ብዙ ነገሮች አሉት ከጀርባ የሚነሱ እነሱም ወደ ጎን ብንተዋቸው እንኳን ለማንቸስተር ዩናይትድ መፈረሙ ግን የአርሰናል ደጋፊዎችን ያስቆጣና ያበሳጨ ነበር እና አሁን ያ የደርቢ ስሜት ተመልሶ ይመጣል አላውቅም። በጣም ከባድ ነው። ያ እንዲሆን ማንቸስተር ዩናይትድ ቢያንስ ደረጃውን ማሻሻል ይጠበቅበታል። የእግር ኳስ ሌቭሉን ከፍ ማድረግ አለበት። አርሰናል ከፍተኛ ደረጃ ላይ ነው የሚገኘው። አሁን አርሰናል ባለበት ደረጃ ልክ ለመምጣት ዩናይትዶችም ወደዛ ደረጃ መምጣት ይጠበቅባቸዋል። ያንን የደርቢ የሚመስል ስሜትና ፍልሚያ እንድንመለከት። ከዛ ባለፈ ግን ያ ታሪክ የማይዘነጋው ጨዋታ ነበር በአርሰናልና በማንቸስተር ዩናይትድ ደጋፊዎች እና አሁንም ሁለቱ ክለቦች ኢትዮጵያ ውስጥ ብዙ ደጋፊዎች ያሏቸው ናቸው። እንግሊዝ ውስጥ ካሉ ክለቦችም በስፔን ላይ ካሉ ክለቦች በላይ በጣም ሀገራችን ውስጥ የሚደገፉት አርሰናልና ማንቸስተር ዩናይትድ ናቸው። ኢቭን በምስራቅ አፍሪካ ኬንያ ብትሄዱ፣ ዩጋንዳ፣ ሩዋንዳ ብትሄዱ አርሰናልና ዩናይትድ ናቸው በብዛት የሚደገፉት። ለዚህ ደግሞ አርሰን ቬንገር እና ሰር አሌክስ ፈርጉሰን ናቸው ያንን ምርጥ ዘመን ሲያሳዩ የነበሩ። ለምሳሌ ሰር አሌክስ ፈርጉሰን እኮ አርሰን ቬንገርን የሆነ ያክል ሲተቿቸው ወይ ሲያጠላሏቸው እንኳን ብትመለከቱ የእግር ኳስ ዘመናቸው ግን ካለቀ በኋላ ሲሞጋገሱ ደግሞ ተመልክተናል። እንደውም ሰር አሌክስ ፈርጉሰን ያንን የኢንቪዚብልስ ቡድን እኔ እንኳን ልሰራው አልቻልኩም፣ በቃ አርሰን ቬንገር ብቻ ነው ያንን ነገር ያደረገው አይበገሬውን ቡድን የሰራው በማለት ለአርሰን ቬንገር ክሬዲት ሲሰጡ ሁሉ እንመለከታለን። እና በእግር ኳስ ደረጃ ምናልባት ከዚህ በኋላ መደገሙ የሚያጠራጥረው ግን በጣም ምርጡን ራይቫለሪ የተመለከት ነው በአርሰናልና በማንቸስተር ዩናይትድ በኩል ነው። እስቲ እናንተ የትኛውን ጨዋታ ታስታውሳላችሁ? ባለፈው የደጋፊዎች ድምጽ ፕሮግራማችን ላይ አድማጮች በስልክ እየገቡ ስናወያይ የዛሬ 40 ዓመት 45 ዓመት ሁሉ አርሰናልን የደገፉ ማንቸስተር ዩናይትድን ለረጅም ጊዜ የደገፉ ደጋፊዎች ነበሩና በእርግጠኝነት ይህን ፕሮግራም የሚሰሙታል ብዬ አስባለሁ። እና እስቲ የትኛውን ጨዋታ ታስታውሳላችሁ? የትኛው ጨዋታ በእናንተ አይምሮ ውስጥ መቼም የማይረሳ ነው የሚለውን ኮሜንት ላይ እየገባችሁ ሀሳቦቻችሁ ልታሰፍሩልን ትችላላችሁ። የእንግሊዝ እግር ኳስ ግን የክፍለ ዘመኑ ምርጡ ትንቅንቅ በተለይ ከ90ዎቹ በኋላ ፕሪሚየር ሊግ እንደ አዲስ ከተጀመረ ጊዜ ጀምሮ ምርጡን ትንቅንቅ ካነሳን ለ10 ዓመታት ከዛም በላይ የዘለቀው ምርጡ ራይቫለሪ የተመለከት ነው በአርሰናል እና በማንቸስተር ዩናይትድ መካከል ነው። እንግዲህ ያ ደርቢ የሚመስል ትንቅንቅ ይመለሳል ወይ? እሱን ደግሞ በጊዜ ሂደት አብረን የምንመለከተው ጉዳይ ይሆናል።